ዲጄ ሊ የምትባል ዱባይ የምትኖር ዲጄ ሊ ነገ ፎቶ አለጥፌ ቪዲዮ ስሰራ ፎቶዋን ታዩታላችሁ። ማታቋት ካላችሁ ልጅቷ ታዋቂ ናት። 250 ሺህ የኢትዮጵያ ብር ከፍሏት አመጣችሁ። ማስረጃ አለሽ ካላችሁ አዎ ቮይስ ቴክስት ደረሰኝ ያስገባበት ኤቭሪቲንግ እኔ ጋር አለ። ስልኬ ላይ ልኮልኝ አዳምጫለሁ ቮይሷን። ሶ አምናት 250 ሺህ ተበዳድሮ ከፍሎ መጥቶ ሴኩሪቲ ዘበኝነት አስገባሃለሁ ካገሩ ሳይወጣ እንደምታስገባው ዘበኝነት ስራ እርግጠኛ ቃል ገብታለት ነው እሷን ተማምኖ ካገሩ የወጣው 250 ሺህ ከፍሎ። ዱባይ ከደረሰ በኋላ ግን አየር ላይ ነው የጣለችው። ምን አለችው? ወንዳ አዎ ወንዳ ምን አለችው? ሴኩሪቲ ቃል የገባሁልክ ሴኩሪቲ ዘበኝነት ስራ የለም 1000 ድርሃም ከኢትዮጵያ አስልክና 1000 ድርሃም ማለት በዱባይ በኢትዮጵያ 40 ሺህ ብር ከቤተሰቦች ካስልከ 250 ሺህ ተበዳድሮ የከፈለው ሳያንሳው 40 ሺህ ብር አስልክና 40 ሺህ ብር ለየደላላ ከፍለክ ስራ ግባ አለችው። አውጥታ ጣለችው። ይሄ ልጅ አሁን ተርቧል። የትራንስፖርት ከጣለችው ቦታ ተነስቶ ደላላ ወስዶ ከጣለው ቦታ ተነስቶ ወደዛ ለመሄድ እንኳን የትራንስፖርት የዱባይ 100 ብር አጥቷል። ተመልከቱ ግፍ። እኔ ግን አንዳንዶቻችሁ እውነት ህሊናችሁን የት እንደሸጣችሁ ተራሱ አላቅም በእውነት ማለት ነው። ሰላም ቤተሰብ እንዴት ናችሁ? እንደምን አላችሁ? በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ስጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬም እንደተለመደው የራሴን ሀሳብ እና የሰማሁት ያየሁትን ነገር ለመናገር ወደ መጥቻለሁ ማለት ነው። በቅድሚያ ሀቢባ እውነት እግዚአብሔር ልቦናሽን አይለውጠው፣ መልካሞችን እንደዚህ ያብዛልን። ለሀቅ እስካሁን ድረስ ባየነው ለሀቅ የቆመች ለእውነት የቆመች በተለይ አረብ ሀገር ላለን ልጆች ብዙ ነገሮችን እያደረገች የምትገኝ ድንቅ ወጣት ናት። ስለዚህ እግዚአብሔር እድሜና ጤና ይስጥሽ ለማለት እወዳለሁ። በመቀጠል እንግዲህ እቺ ሮቶ ማለት ነው። እኔ አንዳንዴ የምትገርሙኝ ነገር እኮ መታወቅ፣ ዝና፣ በቃ የሆነ መንግስተ ሰማያት የገባችሁ አድርጋችሁ የምትቆጥሩ ሰሚ የሌላቸው ሌሎችን አድርጋችሁ የምትቆጥሩ በሰው ህይወት መረማመድ የምትፈልጉ ሰዎች በጣም ነው የምትገርሙኝ። አሁን አንቺም እንግዲህ ሰው ሆነሽ ሌብነት እንዴ! አንቺ እኮ በራስሽ መቆም የምትጂ ታዋቂ ሰው ብዙ ገቢን ለማግኘት የምትጂ ሰው እኮ ነሽ። እንዴት ከደሃ ላይ ይሄን ሁሉ ብር ወስድሽ ለመብላት ተዘጋጀሽ? በጣም ነው ያፈርጉትኝ። እኔ ማለት በዚህ ምድር ላይ ሰው ራሱን እንኳን አያምንም በዚህ ሰዓት። በእርግጥ ማን ነው የሚታመነው? ሚዲያ እንደ ሚዲያውን እንኳን ፈርታችሁ ለምንድን ነው ወደ ጥሩ ነገር ማትመለስ? ፈጣሪንማ መፍራት እኮ አቁመናል። ፈጣሪን እኮ የሚፈራ ሰው እኮ ጠፍቷል። ይሄን እናውቃለን። ግን ደግሞ ሰውን እንኳን ፈርታችሁ መቼም ሰው አየኝ አላየኝ ብሎ አይደል ሰው ልጅ ወንጀል የሚሰራው? እግዚአብሔር አየኝ ብሎማ እኮ መስራትና መተው ቀረኮ። እንግዲህ ይሄ ልጅ ለሷ ከኢትዮጵያ ይሄ ሁሉ ብር እውነቴን ነው የምነግራችሁ፣ ይሄ ብር ለማምጣት ይሄ ልጅ ስንት መስዋዕትነት እንደከፈለ የተቸገረ ያወጣ ሰው ነው የሚያውቀው። እኛ አረብ ሀገር ልንመጣ ስንል 10 ሺህ ብር እንኳን ቸግሮን እንደው ኢቭን የሚያበድራችሁ እንኳን አታችሁ ስንት የተንከራተታችሁ ይሄንን ታውቁታላችሁ ብዬ አስባለሁ። ተደላድሎልን ደልቶን ተመችቶን አረብ ሀገር የምንመጣ ይመስላል ብዙ ሰው ማለት ነው። እና እዚህ መጥቶ ሰው ያንን ብር እንዴት ኢትዮጵያ ውስጥ ሆኖ እንዴት እንደሚያገኘው ጠፍቶሽ ሳይሆን አንቺ አሁን ስግብግብነት፣ ራስ ወዳድነት ነው። ሰዎች ብዙ ጊዜ የማይችሉትን ነገር ቃል ይገባሉ። ከዛ ደግሞ ልክ ያን ነገር ማድረግ ሲያቀታቸው ብዙ ሰበብ ያበዛሉ። እንደው አንቺ ስራ ማስገባቱ እንኳን ቢቀርብሽ ይሄን ልጅ በረሃብ ከሚቀጣ ያለሽው እዚህ ሀገር ነው። እንደው የሆነ ነገር እኔ እንጃ ምግብ ስራውማ ይቅርብሽ፣ ምግብ እንኳን እንዲያገኝ ሌላ ጋር ሰዎች እንዲያገኙለት እንኳን ብታርጊለት ምን ነበር የሚከብድሽ? ብሩን መብላትሽ ሳያንስ ደስ የሚለው ነገር መረጃ መኖሩ ነው። እንግዲህ እግዚአብሔር ለሁሉም ነገር መልስ አለው። ለፈጣሪ ጊዜ ያለው መልስ ለመስጠት ጊዜ ስላለው ነው ይሄን ልጅ በጊዜ ሂደት ያው ነገሮች እንዲያወጣ ያደረገው ፈጣሪ። ሌላም ይኖርብሻል በእርግጠኝነት። እንደዚህ ስግብግብ የሆነ ነገር የምትሰሩ ሰዎች ምን ጊዜም ቢሆን ትጋለጣላችሁ። እውነቴን ነው የምነግራችሁ። ለእናንተ የሚጠቅማችሁ ነገር ያለ ይመስላችኋል። ይሄ ብር
የማያልቅ ይመስላችኋል? በሰው እንባ በሰው ጭንቀት የምትደሰቱ ይመስላችኋል? እንጂ እመኑኝ ደላሎች የሰማይ ቤታችሁንም የምድሩንም ሰላም ነው የምታጡት። በሰማይ እንኳን ባትፈሩ የምድር ህሊናችሁን ያውን የሰው ገንዘብ በልቶ እንዴት ነው የሰው ልጅ ህሊናው ሰላም አግኝቶ የሚያድረው? ሰላም አግኝቶ የሚተኛው? ዝና ስላለሽ ወይ ደግሞ ታዋቂ ስለሆንሽ እኮ ከወንጀል ነጻ አትሆኝም። እኛ አሁን የምንፈልገው ኢምራት ላይ ያላችሁ በተለይ ስለ ህግ የምትሰሩ ለእውነት የቆማችሁ እንደ ሀቢባ እችን ሮቶ ለህግም ይሁን እንድትቀርብ እንዲሁም ደግሞ የልጁን ገንዘብ 1-2 ብላ እንድትመልስ እንድታረጉልን በትህትና እንጠይቃለን። አላችሁ ብዙ መልካሞች ማለት ነው። ለኢትዮጵያውያን የምትታገሉ እርስ በርሳችን እንተጋገዝ ብላችሁ ብዙ መስራት ማድረግ የምትችሉ መልካሞች እንዳላችሁ አምናለሁ። ስለዚህ የዚህ ልጅ ብቻ ሳይሆን የዚህን ልጅ ሀቅ ካወጣችሁለት ለሌላውም ሀቅ እንዳወጣችሁ ነው የሚቆጠረው። ለምን ነገን የምቀጣለው ሲል ስግብግብ ደላላ ሁላ እጁን ሰብስቦ ይቀመጣል። በየቀኑ ጉዳችሁ እየወጣ ነው። በጣም ብዙ ስግብግብ ደላሎች ፈጣሪን መፍራት ትታችሁ የሰው ልጅ ማክበር ትታችሁ ገንዘብን ብቻ ታርጌት አድርጋችሁ የምትኖሩ በጣም ብዙ ስግብግብ ሰዎችን እያየን ነው። አሁን ላይ አንጥታችሁ ስራ አለ ትላላችሁ፣ እዚህ ታንከራትታላችሁ፣ ታስርባላችሁ፣ ታስጠማላችሁ። የምታስቡት እናንተ ብርን እንጂ እዚህ ጋር ያለው ደሃው ያንን ብር ከየት አምጥቶ መጣ የሚለውን ነገር አታስቡ። ይሄ ልጅ ይሄኔ የእናት አባቱን ቦታ ሸጦ የእናት አባቱን በሬ ሸጦ ስንት ነገር መስዋዕት ከፍሎ ነው 250 ሺህ ብር ቀርቶ 250 ብር ኢትዮጵያ ላይ በዚህ ሰዓት እንደ ሰማይ የራቀች እንደሆነች ለእናንተ መናገር ለቀባሪ ማርዳት ነው፣ እውነት ለመናገር ማለት ነው። ብዙ ሰው ይፈርዳል። ይሄ 250 ሺህ ብር ካለው ሀገሩ ላይ አይሰራም ወይ እንደዚህ አያደርግም ወይ? ከበሮ በሰው ሲይዙት ያምራል፣ በራስ ሲይዙት ግን ያደናግራል ይባላል። እና ይሄ ልጅ ቢመቻችለት ይሄን ብር ይዞ መስራት አቅቶት አይደለም። እመኑኝ ይሄ ብር ራሱ በብድር ነው። ከየት ይመጣል ኢትዮጵያ ውስጥ በዚህ ሰዓት ይሄ ብር? እስኪ ንገሩኝ እንዴ! ቋሚ የቤተሰብ ንብረት ካለ ሸጣችሁ ካልሆነ በስተቀር ምን ተሰርቶ ነው ይሄ ብር ኢትዮጵያ ውስጥ የሚገኘው? በሀቅ የሚኖር ሰው ይሄን ብር አያገኘው። ያለንን ጨርሰን እንመጣታለን እንጂ እኮ ስደት መተን 2 አመት 3 አመት ሰርተን ሄደን በቃ ይበቃኛል ብለን እንደገና እድሜያችንን ጨርሰን ቆጥረን የምንመጣው እኮ ምን ተካበት ስለምናጣ ነው። ቢመቸን ቢደላደልልን ስደትን ማን ወዶ ይመጣል? ማን ድጋሚ ይሰደዳል? ግን ኢትዮጵያ ላይ ያለው ነገር አሁን ላይ እንደምናየው አይደለም፣ እንደሚወራው አይደለም። ስትገቡበት ስታዩት ውስጡ ምን እንደሆነ ስትረዱት ነው የሚገባችሁ። በአንድ በኩል ሰላም፣ በአንድ በኩል የኑሮ መወደድ እግዚአብሔር በቸርነቱ እያኖረው ነው ኢትዮጵያ ያለ ህዝብ እየኖረ ያለው እንጂ እኮ እንደ ኑሮ ወይ እንደኛ ተግባር እኮ አይደለም። ስለዚህ ይሄ ልጅ አንድና አንድ እግዚአብሔር አውጥቶታል። አሁንም በቃ ህዝብ ፊት ያደረሰው ለበጎ ነው፣ ለሌሎች መማሪያ እንዲሆን ነው። ታዋቂ ነው ብላችሁ መልካም ስራ ያደርጋል ብላችሁ ለማንም ሰው መታለል እንደሌለባችሁ ሊያሳየን ፈልጎ ነው ፈጣሪችን ሳጋቶራ ያመጣልን ማለት ነው። አሁንም እባካችሁ መልካም ስራን በመስራት የምትሳተፉ ከሀቢባ ጎን ሆናችሁ የወንድማችንን ባናብ ስላለውኝ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሚመለከተው ሁሉ አድርሱልኝ። ለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው ቻው።